ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ያው አላመናችሁኝም ነበር ብዙዎቻችሁ ዛሬ እንግዲህ በደንብ እዚህ ጋር ቁጭ ብዬ ካላመናችሁ ከባድ ነው መቼም እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው የአስቤዛ ቻሌንጅ ማለት ነው መቼ ጀምር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ ታዋቂው ቲክቶከር ሰርጉን በቁርአን ድምቅ አድርጎ ከፍቶታል እጅግ በጣም ይለይ ነበር እንደዚሁም ደግሞ አዶናይ በአዲስ ነገር ተከስቷል ስለ ረመዳን የተናገረው ነገር አለ እስከመጨረሻው ድረስ የምትከታተሉ ከሆነ መታየውንም ይሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ ተምር ጋር በተገናኘ ረመዳን ነው መቼም በጣም ይሄ ጊዜ ያለፈበት የተበላሽ ተምር ለማቅረብ አንዳንድ እንግዲህ ነጋዴ ማለት የሚከብደኛል አሁን በሰው ሞት የሚነግዱ ሰዎች አሉ ያው ሰሞኑን የከተማችን የንግድ ቢሮና ተያያዥነት ያላቸው ተቋማት በጋራ ሰብስበው ያቃጠሉት የተቀበረ ነው ሳምቲንግ አይቻለሁ ኮሜንቶችም ላይ አይተን ነበር አንደኛ ዋጋው በጣም እየናረ ነው ሁለተኛ ማንን እንመን ማንን አምነን ተምረን እንግዛ በጣም ከባድ ሆኗልና ወላሂ አንደው አላህ እውነተኛ ነጋዴውንም እኮ ስራው እንዲበላሽ ያደረጉበት ያኛውን በመፍራት ማለት ነው አላህ ቀልብ ትክክለኛ ማለት አዲስ ያስመጣው የቅርብ ጊዜ የሆነውን ምናምን በዛኛው አይን እየታየ ተቸገረ እጅግ በጣም ነው የሚያሳዝነው ጊዜው ያለፈበት ተምር ለሰው ለምሸጥ መጋዘናቸው ውስጥ ደብቀው አጠራቅመው የነበረው የተበላሸ ተምር ቀላቅለው ለሰው ሊሸጡ ወደ ህዝቡ ሊያስገቡ የነበረው እንግዲህ ፖሊስ በቁጥጥር ስር አውሎታልና በጣም ነው የሚያሳፍረው አሁን ፖሊስ በቁጥጥር ስር ባያውለው ኖሮ ከሌላ ተምር ጋር ቀላቅለው ምን ብለው ጊዜው ያለፈበትን ተምር ለህዝቡ ሊሸጡ ነበር ማለት ነው እነዚህ ስግብግብ ነጋዴዎች አስቡት ወደ ሆድ ውስጥ የሚገባ ነገር ጊዜው ያለፈበት የተበላሸ ነገር የሰውን ጤና ሊያውክ የሚችል ነገር ሰው እንዴት አእምሮ ችሎ እንደዚህ ነገር ይሸጣል ሰው እንዴት ማሰብ ይሳነዋል ወላሂ በጣም ነው የሚያሳፍረው ማለት አንዳንዴ ሆነ ወይ የሚለበስ ወይ የሆነ ነገር ቢሆን ችግር የለውም ወደ አፉስ ወደ ሆድ ውስጥ የሚገባ ነገር ጊዜው ያለፈበት የተበላሸ ተምር እንዴት ምን አይነት ስግብግብ ቢሆን ነው እንደዚህ አይነት ነጋዴ ይሄንን የሚሸጠው በጣም ነው የሚያሳፍረው አልহামዱሊላህ አላህ Subhanahu Wa Ta'ala ሲጠብቀን እንግዲህ ፖሊሶች በቁጥጥር ስር አውለውታልና በዚህ አጋጣሚ እንደዚህ መታጭበረብሩ ሌቦች አላህን ለተፈሩ ይገባል እንዲሁም በሐቅ የምትነግዱ ነጋዴዎች ደግሞ አላህ በረካ ያርጋችሁ ቀጥሉበት የሱብሂ ሶላትን በመስገድ ለአባቴ መቃብር የተገኘው ብቸኛው ታዋቂ ሰው ኒጎሎ ካንቴ ስለሆነ በማለት የሳውዲ አረቢያው አልኢትሃድ ደጋፊ ነበረው የኒጎሎ ካንቴን ወደ ቱርክ መሄድ ወደ ፌነርባቺ መስተላለፍ ተከትሎ የሱ መጀመሪያ ጨዋታ ለማየት ቱርክ ድረስ ሄዷል ይህንን ውለታውን በማስተዋወስ ማለት ነው ኒጎሎ ካንቴ በጥሩ ስነ ምግባሩ ብዙዎች የሚወዱትና በኳስ ችሎታው ብዙ የሚያደንቁት ኒጎሎ ካንቴ ብዙም የማይናገረው ብዙ ሚዲያ ላይ የማይገኘው ነገር ግን በሃይማኖቱና እንደዚህ ደግሞ ማለት ነው ብዙ እንደዚህ በማይጠበቁ ቦታዎች በመገኘት ብዙዎችን ያስደንቃል እናም ይህ የሱ የልብ ደጋፊ የልብ ወዳጅ ሆኖ ማለት ነው በአባቴ መቃብር ላይ ከጅዳ መኖሪያ ቤቱ ራቅ ብሎ በመምጣት የአባቴ መቃብር ላይ ስለተገኘልኝ በማለት እንግዲህ የሱን የመጀመሪያ የቱርክ እግር ኳስ ለማየት እንግዲህ ቱርክ ድረስ መሄዱ አሁን ላይ እየተነገረ ይገኛል ኒጎሎ ካንቴ ከዚህ በፊት በረመዳን ማለት ነው መስጂድ ውስጥ አንድ ሰው አግኝቶት እቤት እስኪ ልውሰድ ሲለው ኒጎሎ ካንቴ ቀጥ ብሎ እዛ ሰው ቤት አክብሮት እንደሄደ ይታወቃል እናም ብዙዎች የኒጎሎ ካንቴ ተግባር ነብዩ አለይሂ ሰላቱ ወሰለም በሙስሊሞች መካከል ወንድማማች ልክ እንደ አካል ነው አንድ ሰው አንድ ጣቱ ሲታመም መላ አካሉ እንደሚታመመው ብለው ያስተላለፉትን ሐዲስ ማሳያ ነው እያሉ ይገኛሉ እናም የኒጎሎ ካንቴ ተግባር አሁን ላይ ብዙዎች ያደነቁት ይገኛሉ ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ ኒጎሎ ካንቴ እጅግ በጣም አስገራሚ የሆነ ስብዕና ያለው የእግር ኳስ ተጫዋች ኒጎሎ ካንቴን የማታውቁት በእንግሊዝ ፕሪሚየር ሊግ ላይ መድመቅ የቻለ ታዋቂ የእግር ኳስ ተጫዋች ነው አሁን ደግሞ በቱርክ እየተጫወተ ይገኛልና በአስገራሚው ስብዕናው ይታወቃል ሙስሊም ነው ጸባዩ እጅግ በጣም አስገራሚ ሆነ ጸባይ ነው ያለው ዝቅ ብሎ ነው የሚኖረው በጣም ከፍ ያለ ስራ ላይ ነው የሚገኘው በጣም ከፍ ያለ እውቅና ላይ ነው የሚገኘው ነገር ግን እሱ ዝቅ ብሎ ነው የሚኖረውና የካንቴ ስነ ምግባር እጅግ በጣም አስደናቂ ነው የካንቴ ስነ ምግባር እንግዲህ ሌሎች ተቃራኒ ተጫዋቾች እንኳን ሁሉም ይመሰክሩለታልና እንደው ሁላችንም እንደዚህ ብንሆን ብያስባለሁ ምክንያቱም እሱ በጣም ታዋቂ ነው እኛ ትንሽዬ እውቅና ስናገኝ ደረታችን ነፋ እናደርጋለን በአፍንጫችን መናገር እንጀምራለን ምናምን ነገር ግን ኒጎሎ ካንቴ እጅግ በጣም ፌመስ ነው በጣም ታዋቂ ነው አንገቱን ሰብሮ የሚኖር መስጊድ የሚመላለስ የሚገርም ስብዕና ያለው ሰው ነውና ማሻአላህ አላህ ይጨምርልህ ካንቴ
እናቴ ትሞት ከአባቴ ስጋ ይነጥለኝ ወላሂ ብዬ የአላህን ስም ጠርቼ ውሸት ብናገር ይሻለኛል አሉ። ከአላህ ውጪ ያለን ሰው ስም ጠርቼ እውነትን ከምናገር እናቴ ትሞት ከአባቴ ስጋ ይነጥለኝ እንትናን ይንሳኝ ብዬ እውነትን ከምናገር በአላህ ስምዬ ውሸትን ብናገር ይሻለኛል አሉ። ማን? ኢብኑ መስዑድ ረዲየላሁ ዐንሁ። ለምንድን ነው እንደዚህ ያሉት? የአላህን ስም ጠርቼ ብዋሽ ምጠየቀው በውሸቱ ነው፣ የማልኩት ግን በአላህ ነው፣ የተደገፍኩት አላህን ነው። ለምን ዋሻህ ብዬ በውሸቱ እጠየቃለሁ። እውነት ተናግሬ ግን ከአላህ ውጪ የሆነን ሰው ስም ብጠራ አላህ ላይ አጋራሁበት። ስልጣኑ የአላህ ብቻ የሆነን ጉዳይ ለማን? ለሰው ልጆች ለፍጡራን ሰጠሁት። እርሱ ላይ አሻረኩበት፣ ከፈርኩበት፣ ካድኩበትኝ እውነት ለመናገር ብዬ ምጠየቀው ለምን አጋራህ? እንዴት ለአላህ ቢጤ ታበጅለታለህ? ከአላህ የበለጠ ማናልና ነው በእርሱ የማልከው ተብዬ ከባድን ጥያቄ እጠየቃለሁኝ። በእርሱ ስም በዋሽ ግን ምጠየቀው ለውሸቱ ነው። እዋሻለሁ ማለታቸው ግን አይደለም። የዛኛውን በሌላ ሰው ስም መማል ምን ያህል ከባድ ወንጀል እንደሆነ ሊነግሩን ወይም ደግሞ የወንጀሉን ጥልቀት ሊያስተምሩን ሽተው ማለት ነው። ስለዚህ ከአሁን በፊት በማንኛውም ሁኔታ ከአላህ ውጪ በሆኑ ሰዎች ስም የማልንም እየማልን ያለን ሰዎች ልንቆጠብ ይገባል። ይህ በአላህ ላይ ማሻረክ፣ በአላህ ላይ መጋራት እንዲያውም ኩፍር ነው ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀን። አሚን አሚን፣ አላህ ይጠብቀን። እኔ ከዚህ በፊት እንደው ከአላህ ውጪ በማልኩት ነገር እንደው አላህ ሱብሓነሁ ወተዓላ አፉ በለኝ አላህ ይማረኝ ባለማወቅ ነው። ብዙዎቻችን በተለይ እዚህ ኢትዮጵያ ትልቁ መሐላችን እናቴ ትሙት በእናታችን ከማልን ምናምን ከባድ መሐላ ማለት፣ ነገር ግን በጣም ትልቅ ስህተት ነው። ትልቅ ስህተት እኛ ቀላል መስሎን ማለት ነው። ማሻረክ ነው፣ አላህ ሱብሓነሁ ወተዓላ ላይ ማሻረክ ነው። እኛ በአላህ ሱብሓነሁ ወተዓላ ብቻ ነው መማል የምንችለው። ከዛ ውጪ ባለ ነገር የመማል ስልጣኑ የለንም። አላህ ሱብሓነሁ ወተዓላ ነው በፈለገ ነገር መማል የሚችለውና ከዚህ በፊት እንዲሁ እናቴ ትሙት አባቴ ሙት የተለያየ አይነት መሐላ ስንምል የነበረው ለከዚህ በፊቱ አላህ ሱብሓነሁ ወተዓላ የማረን። ካሁን በኋላ ግን ጥንቃቄ ማድረግ አለብን። እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው፣ የአስቤዛ ቻሌንጅ ማለት ነው። መቼ ጀምር? ነገ ከነገ ጀምሮ። ስለዚህ በመላው ዓለም ያሉ ኢትዮጵያን ከቻለ አስቤዛ ሰው ይዞ ይምጣልን፣ ዘይት የሚፈልገውን ነገር፣ ካልሆነ ደግሞ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በፈለጉት ላይ 75 ቀላል። ነገ ጠዋት እኔ ራሴ ቪዲዮ ፖስት ላለው ቲክቶክ ፔጅ ላይ እናስጀምረዋለን በስንት ሰዓት። ነገ ጠዋት ጠብቁኝ በቲክቶክ አካውንቴ ማለት ነው። ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም እውን እናደርግላቸው ለወንድም ካሊድ ፋውንዴሽን። በጣም ብዙ ሰዎች አሉ የሚጠብቁ። ቴንክ ዩ ሶ ማች። ቴንክ ዩ ማሻአላ ማሻአላ። እንግዲህ አዶናይ እናውቀዋለን እጅግ በጣም መልካም ስራዎችን በመስራት እኔ በጣም አንዳንዴ ይቀናበታለሁ ማለት በመልካም ስራዎቹ በጣም ነው የምቀናው። እንዲህ ወጣት ሆነ በቃ አላህ የሚወዳቸው ስራዎችን በጎ አድራጎቶች ላይ ምናምን መሳተፍ እጅግ በጣም የሚያስቀናና ደስ የሚል ስራ ነውና ተጽዕኖ ፈጣሪነቱ ራሱ እጅግ በጣም ነው የሚያስደስተው። አሁን ደግሞ የረመዳን ማስፈጠሪያ ካሊድ ፋውንዴሽን ፕሮግራም አላቸው። ሰው እነሱን ሰፖርት ለማድረግ እነሱን ለማገዝ እንግዲህ ቃል ገብቷል። እንደሰማችሁት አዶናይ እጅግ በጣም ትልቅ የሆነ ሰው ነው። በጣም ነው ማከበር። በጣም ቅን የዋህ ልብ ያለው ወጣት ነው እኔ እስከተረዳው ድረስ። አላህ ሱብሓነሁ ወተዓላ ይህ ቅን ይህ የዋህ ልብህን ይጠብቅልህ ነው ማለት ፈልገው። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ቲክቶከሩ ልጅ ራምሴ አግብቷል፣ ተሙሽሯል። ማሻአላህ። ታዲያ ማግባቱ አይደለም የሚያስገርመው፣ ሰርጉን ያደረገበት መንገድ እጅግ ያምር ነበር። በቁርአን ነው ሰርጉን የከፈተው። ቪዲዮን እንመልከትና የራሳችንን ሀሳብ አስተያየት እንሰጥበታለን። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያቲን ሊቀውሚን የተፈከሩን። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ አብሮነት ተተካ ዛሬ ሀጃወጣ ሳሂጃቡ ነብይ ሱና ማረግባቡ ሰለላሁ ዐለይካ ሰለላሁ ዐላ አህመድ ጠይባው አሩስ መካ። ያው አላመናችሁኝም ነበረ ብዙዎቻችሁ። ዛሬ እንግዲህ በደንብ እዚህ ጋር ቁጭ ብዬ ካላመናችሁ ከባድ ነው መቼም አይደል? የእሱ ሰርግ ነው ምናምን ያሉ ነበር እኮ እህቴ ነች። እንደ እህት ማየት ልጅ ነው ያገባዋል።
እና በጣም ደስ ብሎናል። በጣም ጸዴ ጊዜ እያሳለፍን ነው። እንደዚህ ፋ ያለ ዲኮር ተሰርቶልን ቦታችን ላይ ነን። ኮሜንቱን እስቲ ያጨናንቁት። መብሩክ መብሩክ እያላችሁ መቻችሁ። መብሩክ 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 አልፍ መብሩክ ብያለሁ። ልጅ ራምሴ እጅግ በጣም ደስ ይላል። እንግዲህ ልጅ ራምሴ ተሞሽሯል። በመታየቱ መልኩ ነው ደግሞ የተሞሸረው በጣም ደስ በሚል መልኩ። ቁርአንም እየቀራ ነበር እንደተመለከታችሁት። ሰርጉ ደግሞ እጅግ በጣም ድል ያለ ድግስ ነው። በጣም የሚያምር ላይ ነው የሚማርክ አይነት ድግስ ነበርና አልሐምዱሊላህ ረብል ዓለሚን እንደዚህ ሰው ሲሞሸር መመልከት እጅግ በጣም ያስደስታል። ከዛ በተጨማሪ ደግሞ እንዲህ በጣም ከፍ ባለ ድግስ ላይ የአላህን ስም ማስታወስ እጅግ በጣም ብልህነትና አዋቂነትም ነው ብዬ አስባለሁ። ብዙ ጊዜ እንደዚህ ከፍ ያሉ ሰርጎች ላይ በጣም አላህን የሚረሱበት ቦታዎች ሆኖ ነው የምንመለከታቸው። ነገር ግን እንደተመለከታችሁት ልጅ ራምሴ በቁርአን ከፍቶ አድምቆ አስውቦታል ሰርጉን። ማሻአላህ ትዳራችሁን አላህ ሱብሓነሁ ወተዓላ በረካ ያደርግላችሁ ነው ማለት ፈልገው። በነገራችን ላይ ልጅ ራምሴ እጅግ በጣም ክሬቲቭ የሆነ ቪዲዮዎችን የሚሰራ እጅግ በጣም የሚያማምሩ አርቲስቲክ የሆኑ አንዳንዴ በጭቃ በተለያየ አይነት ነገሮች ዲዛይን አድርጎ የሚሰራቸው ቪዲዮዎች በጣም አስገራሚ ናቸው። እንዲሁም የሚሰራቸው ቀረጻዎች፣ ፕሮዳክሽኖች በጣም አስገራሚ ናቸው። የልጅ ራምሴ አድናቂ ነኝ በዚህ አጋጣሚ። ልጅ ራምሴ መብሩክ እንኳን ደስ አለ ማለት ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።